ደሽ በቤተሰብ ምናምን ነው 8 ወር ነው ተወቃችን አጋጣሚ በሳን ያወኩት ከዛን አብረን ወዲያውኑ እንድንኖር ወደ ትዳር እንድንገባና ጋብቻ እንደምናደርግ ተነጋገርን ከዛ ግን መሃል ላይ ቤት ተከራይተን ቤቱን አጥበን ባዶ ቤት ነው እንግዲህ አጥቤ ከላይ እስከ ግድግዳ እስከ ሁሉ ነገር ጓደኞቼ ከነሱ ጋር አጥበን አጽድተን ባዶ ቤት ነው እንግዲህ ያንዳንዱን ነገር አብረን ያሟለነው እና ጋብቻ እንደምናደርግ ቤተሰብ ጋር ለፋሲካ በዓል 2010 ማለት ነው ቤተሰብ ጋር ለፋሲካ በዓል ደርሼ ስመለስ ጋብቻ እንደምንፈጽም ቤተሰቡን ከዛ በኋላ ከሱም ከኔም እንዳቅማችን ጠርተን ጋብቻ እንደምናደርግ ነበር የተነጋገርነው ከዛ እኔ መጀመሪያ ተከራይቼ የምኖርበትን ቤት ልብሴን ይዤ ወደ ቤተሰብ ጋር ሄድኩኝ ከዛ በኋላ ተመልሼ ስመጣ አብረን እዛ በተከራየንበት ቤት ነው ቀጥታ የገባሁት ማለት ነው እሺ ከዛ አብረን መኖሩን ጀመረ እሱም ደግሞ በውጭ ሆኖ ነበር ያን ቤት ለኔ እንደተከራየ ነበር የነገረኝ ከዛ በኋላ ቀስ በቀስ አብረን እንኖራለን ችግር የለውም ጋብቻውን በቶሎ እናስፈጽማለን ቶሎ እናደርጋለን ቤተሰብሽንም ካንቺ በኩልም ምስክር የሚሆኑ ሰዎች አዘጋጂ ከኔ በኩልም እንደዛው ምስክር የሚሆኑ ሰዎችን አዘጋጅቼ ቶሎ ብለን እንጋባለን ብሎ ነበር ያለኝ ከዛ ምንድነው ያለኝ ከቤተሰብ ጋር አንዳንድ ውሎችና መመለስና ነገሮችን እስከማስተካከል አንዳንድ ክሶችም የፍርድ ቤት ምናምን በኢንሹራንሶች በኩል ምናምን ክርክር አለብኝ እሱን እስከጨረስ ድረስ ታገሺ እንጋባለን አለኝ ከዛ ነገሮችን እሺ ብዬ እኔም እሱን በቃ የራሴን ፍላጎት ከማስቀደም ይልቅ እሱ ሚለኝን ለመስማትና ማለት ያው አመንኩት ነገሮችን ማለት ነው ያደርጋል በሂደት እናደርጋለን እናስኬዳለን አብረን እናሻሽላቸዋለን ብዬ ነው ያሰብኩት በሰዓቱ ያ ግን አልሆነም ውሎ እያደረ ሲመጣ እንግዲህ ቀስ በቀስ ከዛሬ ነገ ፍርድ ቤት ቀጠሮ አለኝ ነገ ጉዳይ አለኝ ምናምን እያለ ነገሮችን ማጓታት ጀመረ እንግዲህ እኔም ከዛ እርግዝና ተከሰተ የመጀመሪያ ልጄ በዛ መሃል ብዙ ነገሮች ተፈጠሩ ጊዜው እየሄደ መጣ ከዛ እኔም በቃ መጎተት እንትን ማለት መነዝናዝ አልፈለኩም ታውቂያለሽ መቼም ሰውን ስታምኚ አብረሽ ለመኖር ለወደፊቱ ስታስቢ አሁን ላይ ያለውን ጥቂት ነገር አብልጣሽ ብዙ ጧት ማታ መነዝናዙ አስፈላጊ አይሆንም ለዛ ብዬ እኔም ታውኩኝ እንግዲህ ልጅ የሚያክል ነገር ከወለድን የት ይሄዳል አብሮኝ ነው ብዬ ነው ያሰብኩት ከዛ በኋላ እሱ ግን እንደዛ ሊሆን አልቻለም ብዙ ነገር በዛም ሰዓት ዋሽቶኛል ቤተሰቡ እንደሌለ ነው አዲስ አበባ ላይ ቤተሰቦቹ ቁጭ ብለው ቤተሰቡ እንደሌለ ነበር ሲነግረኝ ነበረው ክፍለ ሀገር ናቸው ሩቅ ሀገር ናቸው ሲለኝ ነበር ምን ያህል እንደሆነም አይነግረኝም ነበር በኋላ ላይ ነው ከአንዳንድ ዶክሜንቶቹ ይሄን ነገር መረጃ ማግኘት በሱ በአባቱ ስም የሚጠሩ እህት ወንድም እንዳለ ማወቅ የቻልኩት ራሱ እና ከዛ የመጀመሪያ ልጄን እሺ የመጀመሪያ ልጅሽን የወለድሽው አብራችሁ መኖር በጀመራችሁ በስንት ጊዜ ነው አብረን ከ6 ወር አብረን ኖረን 6 ወር ካለፈን በኋላ ነው መጀመሪያ ላይ ምን ሆነ መሰለሽ አቡ ያቺን መጀመሪያ ቪዲዮ ያለቀኩትም ሰሞኑን ለዛ ጭናል በኋላ ፌል አረገብኝ ማለት ነው እየተቆራረጠ ነው ድምጽሽ ምንድነው ፌል አረገብኛልሽ መጨረሻ ላይ ፌል አረገብኝ የምትለዋን ብቻ ነው የሰማነው ከፍቶኛል ድምጽሽ እየሰመጠ ነው እየጠፋ ይመጣል በ4 ወር ወይ በ5 ወር ውስጥ ነበረ ትናንትም እያስታወስክ ደግሞ ዛሬ ሰላም ይቆራረጣል ድምጽ ይቆራረጣል አይሰማችሁ አሁን ኔትወርክሽ ይቆራረጣል ቃላቶቹ እየተቆራረጡ ግማሹ ነው እኛ ጋር የሚደርሰው ኦኬ እስኪ ወዳው ተቆጣ አይሰማም አሁን ይሰማችኋል ይሰማል አው እና ከሱ ጋር መኖር በጀመርኩ በ4 ወይም ደግሞ በ5 ወር ውስጥ ነው የመጀመሪያ ልጄን የጸነስኩት ግን ከዛ ፌል አረገብኝ እሱም አጋጣሚ የሆነ ችግር ተፈጥሮበት ነበረ ከዛም በኋላ በዛው በአንድ ወር ከምናምን ልዩነት ውስጥ ነው ድጋሚ እቺን የመጀመሪያ ልጄን አሁን የወለድኳትን የጸነስኩት ከዛ አብረን በኖርን በዛ ቢባል ወደ አመት ከ2 ወር ምናምን ሊሆን አካባቢ ነው የመጀመሪያ ልጄን የወለድኳት ማለት ነው ከ9 ካረገዝኩት ጋር መጀመሪያ ፌል ካረብ ወደ አመት ከ2 ወር ምናምን ይሆነናል 2011 ላይ ነው 7 አመት ነው አይደለ ያልሽው አብረን ይኖር ነው 7 አመት ነው ያልሽው
7 ዓመት ከወራት ይሆናል አሁን ምክንያቱም 2018 ሚያዝያ በዓል ሲመጣ 8ኛ ዓመታችን ነው የሚሆነው። ስለዚህ 7 ዓመት ሙሉ እያሰቃየኝ ነው የኖረው ነው ያልሽው? እያሰቃየኝ ነው የኖረው አቢባ። ምክንያቱም ያው የሚያሰቃየኝ በሂደት ነው። መጀመሪያ ላይ ቤተሰቦቹን አገናኘን መጡ። እነሱም የመጀመሪያ ልጄን ወልጄ በአንድ ወሬ ነው ታላቅ እህቱ ለመጀመሪያ ጊዜ ያየዋት እንጂ ከዛ በፊት ምንም አይነት ቤተሰብ ይኖረው አይኖረው ሚነግራኝ ነገር የለም። ብዙ ነገሮች ይዋሻል። ግን እነሱ ነፍሰ ጡር ሆኜ መጀመሪያ አሁን የወለድኳትን ልጄን ነፍሰ ጡር እኮ ሰላምዬ እኔ እናት የመጀመሪያ ልጅሽን ወልደሽ በኋላ ነው እህቱ ያገኘችኝ በስልክ ደውላ ማለት ነው። ኦኬ የመጀመሪያ ልጅሽን ከወለድሽ በኋላ ነው ስቃይ የጀመረው ማለት ነው። ይሰማችኋል ድምጼ? ኔትወርክ አንድ ቦታ ላይ ለምን ቁጭ አትይም? አንድ ኔትወርክ ያለበት ቦታ ላይ ቁጭ በይ። ቃላቶቹ እየተንጠባጠቡ ነው እኛ ጋር የሚደርሱት። ሀሳብሽን ሰብስበሽ እንድታወሪ። እሺ አሁን ከተሰማችሁ ልቀጥል። የኔ ጥያቄ ስቃዩ የጀመረው 7 ዓመት ሙሉ ሲያሰቃየኝ ነበር ብለሻልና ስቃዩ የጀመረው እንትን ምንድነው? የመጀመሪያ ልጄን ወልጄ አራስ ሆኜ ነው ያልሽ? አዎ የመጀመሪያ ልጄን ወልጄ ሳይሆን ያው ከእርግዝና ከመጨረሻ ወራት አካባቢ ጀምሮ ነው የጀመረው። ከዛ ጊዜ ጀምሮ ነው ማምሸቱን ውጪ ማደሩን እንደፈለገ መሆኑን የጀመረው። ግን ደግሞ የመጀመሪያ ልጄን ወልጄም ነፍሰ ጡር ሆኜም ያው ቤተሰብም አልተቀላቀለም አንደኛ፣ ሁለተኛ ሰውም ደግሞ ቤተሰብም ያው ማግባቴን ኦልሬዲ ዞሮ ዞሮ ሰምተዋል። ስለዚህ ምንድነው ያሰብኩት አንዴ ገብቼበታለሁ ዞሮ ዞሮ ልጅ አለው ተቀላቅለናል ብዬ ነው ያሰብኩት። ነገሮችን በሂደት ይተዋል ልጁን ሲያይ ይስተካከላል ብዬ ነበር ያሰብኩት። አዎ ግን አንድ ልጆቿን የምትወድ እናት አንድ ጥሩ እናት ልጆቿን ወደ ስቃይ ለምን ታመጣለች? አንዱን እሺ አላወቅሽም አረገሽ ስቃዩ ገና ከእርግዝና ጀምሮ አቢዩዝ እያደረገኝ ነው ካልሽ እናት ልጆቿን ወደ አቢዩዝ ለምን ታመጣለች? አንድ እሺ ሁለቱስ 3 ልጆች ነው የወለድሽው አይደል? ሰው ስቃይ ላይ ሆኖ እንዴት ደጋግሞ ይወልዳል? ልጆቹ አያሳዝኑትም? ያው ለሻቢባይ መጀመሪያ ላይ ሲወልዳት የመጀመሪያውን ልጅ ሲወልዳት ይሄ ስቃይ የጀመረው ከነፍሰ እርጉዝ ሆኜ ወደ 7 ወር ምናምን በኋላ ነው። ይሄ ነገሮች ከዛ በኋላ ማጭ የመጣበት ጊዜ በዛን ሰዓት ነበረ። ግን አማራጭ አልነበረኝም። እኔ ገባሽ? ለመውጣትም አማራጭ አልነበረኝም፣ ለመተውም አማራጭ አልነበረኝም። መሪን ሰምተዋል። በከፊልም ቢሆን ነግሬያቸዋለሁ ያውቃሉ። ሁለተኛ ደግሞ እንደዚህ በቃ ተመልሼ ደግሞ ልጅ ይዤ ቤተሰቤ ጋር መምጣት አልቻልኩም እውነት ለመናገር። ምክንያቱም ቤተሰቦቼ ፋይናንሻሊ አቅማቸው በጣም ዘቀተኛ ነው። ለዕለት ጉርስ በጣም የሚታገሉ ሰዎች ስለሆኑ ልጅ ይዤ ደግሞ ተመልሼ መጥቼ ሁሉን ነገር ትቼ ደግሞ እነሱ ላይ መቀመጥም ፈራውኝ። ብዙ ነገሮችን አሰብኩኝ። ከዛ ምንድነው የፈለኩት እዛ ጋር ይስተካከላል፣ ልጁን ሲያይ ይስተካከላል፣ ነገ ላይ ቢያንስ ይለወጣል፣ ነገሮችን ሊታው ይችላል፣ ሊረጋጋ ይችላል ብዬ ነው ያሰብኩት። አንድ ልጅ ልጁን ሲያይ ይረጋጋል፣ ይመለሳል። በአንድ ልጅ ካልተረጋጋ ሁለተኛ ይረጋጋል፣ ሶስተኛ ይረጋጋል እያልሽ ባልሽን ለማረጋጋትና የባልሽን ባህሪ ለማስተካከል ነው 3 ልጆች የወለድሽው። የመጀመሪያው ልጁን ሲያይ ይረጋጋል ብዬ ነው አልሽ። ልጁን ሲያይ ይስተካከላል ብዬ ነው አልሽ። የመጀመሪያ ልጅ ኦኬ አልን አመንን ተቀበልን። ሁለተኛው ምንድን በአንድ ልጅ አልተረጋጋም፣ አየሽ ኦልሬዲ አልተለወጠም፣ አልተስተካከለም። ሁለተኛ ለምን ደገምሽ? አልተረጋጋም ስልሽ ይሄን የተወሰነ ጊዜ ልጅ ሰውዬው ምን አይነት ባህሪ አለው መሰለሽ? የተወሰነ ጊዜ አንቺን ለመተላል ብዙ ቃላቶችን ይገባል፣ ብዙ ይቅርታ ይላል፣ ተደፍቶ መሬት ላይ ብዙ ነገሮችን አስተካክላለሁ ከዚህ በኋላ አይደገምም ነገሮች ይላል። የተወሰነ ወራትን ወይ ለተወሰነ ጊዜ ደግሞ እንደተዋ አይነት ነገር ረገብ ይላል፣ ይመለሳል። አሁን ለምሳሌ ሁለተኛ ልጅሽን ለምን ወለድሽ? የመጀመሪያዋ ላይ ካልተረጋጋ አይተሽ አልሽኝ አይደለ? የመጀመሪያዋ ልጄን ወልጄ ከዛ በኋላ ቆይ ሰላምዬ ኒሃል የገንዘብ እርዳታ አንችልም፣ ብዙ ወረፋ አለብን። ኒሃል ሌላ ቦታ ይዘሽ ሂጂ። አንዴ ጀግና ስትባይ አንቺ ደግሞ አበዛሽው። አምላካ እሺ ሰላም ቀጥ ይቅርታ። የመጀመሪያ ልጄን ወልጄ ይኸውላችሁ የመጀመሪያ ልጄን ወልጄ እስከ ተወሰነ ወር ጊዜ ድረስ ወደ 7 ወር 8 ወር 9 ወር እስኪሆና ድረስ ይሄን ባህሪውን ቀጥሎበታል። ከዛ በኋላ ምንድነው የተፈጠረው? አባቱም ቤተሰብም እንደመቆጣት አሉ። አሁን ልጅ አለ፣ አሁን ተረጋጋ፣ ነገሮችን ለልጅህም ጭምር ስትል ነው ማድረግ ያለብህ ተብሎ በቤተሰብም እንደመመከር እንደመዘከር አይነት ነገር ተባለና ይሄን መጠጥ አቆመው ጭራሽ ማለት ነው።
ለተወሰነ ጊዜ አቆመ። ለመቼ እስከመች ድረስ ነው ያቆመው? ሁለተኛ ልጄን ወልጄ አራስ ቤት 2 ወር እስኪ ሆነኝ ድረስ አካባቢ ሁለተኛ ልጄን አርግዤ በነበርኩበት ሰዓት ምንም አይነት መጠጥም አልነበረም። በቃ እንደዚህ አይነት ነገሮችም አልነበሩም። ትቶት ነበረ። ከዛ በድጋሚ የጀመረው ሁለተኛ ልጄን ወልጄ ወደ 3 ወር ሲሆነኝ ድጋሚ ይሄን ነገር ጀመረ ማለት ነው። ከዛ እሺ በአንድ አልተማረም፣ በሁለተኛውም ተመከረ፣ ተዘከረ ምናምን እቀየራለሁ አለ፣ አልተቀየረም። ከዛ አሁንም እቀየራለሁ ሲል እንደ አዲስ ሁሌ ተስፋ እያደረግሽ አንቺ 3 ልጆችን ወለድሽ። ዛሬስ ይቀየራል፣ ነገ ይቀየራል፣ ለምን አልቀጠልሽም? ዛሬስ ለምን አይቀየርም ብለሽ ልትወጪ ፈለግሽ? ዛሬ ላይ አይቀየርም ብዬ ሀቢባ ለመውጣት የወሰንኩበት ምክንያት አንደኛ መፈናፈኛ ሳጣኝ። አሁን ላይ በጣም እየባሰ መጣ። ምክንያቱም አሁን ምንድነው ያሰበው ያኔ በአንድ ልጅ ይቅርታ ይለኝ ነበር፣ በሁለተኛ ልጅም አጥፍቶ እንደ ቤተሰብም እንደምንም ይቅር ያለኝ በቃ ይቅርታ ይጠየቀኝ ነገሮችን በቤተሰብም በኩል እነሱ የሱን ቤተሰብ ያውቃል፣ የኔም ቤተሰቤን ነገር ይሰማል። ለመቀጠል ልጆቻችን እንዳይበተኑ ልጆቹም እንዳይጎሳቆሉ እንዳይሰቃዩ ብዬ እኔም ችያለሁ ብዙ ነገር። እውነትሽን ጥፋት አለብኝ ብዙ ነገሮችን ለመደበቅም ያው ለሰውም አፍ አልሰጥም አሳልፌ ምኖርበት ኤሪያም ኮንዶሚኒየም ላይ ስለሆነ ብዙ ከሰዎች ጋር ግንኙነትም አንድ ላይ ጓደኝነትም ስለሌለኝ አጠገቤ የሚያወራኝም ሰው ስለሌለኝም ብቻዬን እያወራው ነገሮችን ብቻዬን በቃ ለመደበቅ ለመቻል ቤተሰቤም አቅም ስለሌለው እነዚህ ልጆች ይዤ በወጣ ምን ላበላቸው ነው? እነሱ ላይ ወስጄ ጥዬ ምን ላረጋቸው ነው? ማን አለኝ? እኔስ ይሻላል ቢያንስ ከሚራቡ ልጆቼ እዚህ ጋር ቁጭ ብለው እኔ እንትን እያልኩኝም ቢሆን ዋጋ እየከፈልኩም ቢሆን እነሱ ቢያድጉልኝ ይሻላል ብዬ ለመቻል ሞከርኩኝ። ግን አሁን በጣም ከአቅሜ በላይ ሆነ ማለት በማልችልበት ሁኔታ ሆነ። አሁን ላይ መልሶ እነዛ ቀደም እኔ ልጎዳ እነሱ አድገው ልጆቹን ሳይ ሊረጋጋ ይችላል፣ ነገ ሊታው ይችላል፣ ነገ እነሱ ከፍ ሲሉልኝ ነገሮች ሊስተካከሉ ይችላሉ ባልኳቸው ልጆች መልሶ እኔን ማሰር ጀመረ። እንዴት ማሰር ጀመረ? ሁለተኛ ልጄን ወልጄ እንደዚህ ይሄ ባህሪው በቃ ቀጠለ። ልክ ከ3 ወር አራስ ቤት ሆኜ ልክ 3 ወር ላይ ነው የ3 ወር አራስ ሆኜ ነው የአራስ ቤት ባልተኛም ማለት ነው። ቤቴ ውስጥ ግን በጣም እሰራለሁ፣ በጣም እንቀሳቀሳለሁ፣ ሰው የለኝም ነበርና በ3 ወሯ ነው ሄዶ አድሮ እዛው በነጋታው ነው ረፋድ ላይ መጣው ወደ ቤት። ከዛ ለመነጋገር ሞከርን ምናምን በቃ ተወራጨ። እኔም አራስ ቤት ነበርኩኝ። ያን ነገር በቃ ችላ ብዬ ሰውም ስለሌለኝ እንዳውን እንደነገርኩሽ ብቻዬን ነው የሚያማክረኝም ይሄ ነው ያ ነው የሚለኝ ዘመድም ሰውም ጓደኛም የለኝም ማንም ሰው ማለት ነው። ብቻዬን ነው በቃ ኑሮዬ። ብቻዬን ነው የምገባው፣ ብቻዬን ነው የምወጣው። በበዓላትም ብቻዬን ነው ቤት ውስጥ ራሴ የሰራሁትን ነገር ብቻዬን ነው በልቼ የተረፈውን እንትን ማለት ሰው እንኳን የለኝም። እና እሱ ቤተሰቡ አጠገቡ ነው እንደፈለገ ቤተሰቡ ጋር ሄዶ ከፈለገ እንደፈለገ በበዓል ምድር ራሱ ቤተሰቡ ጋር ነው የሚያሳልፈው በዓሉ። እና ቀስ በቀስ አሁን 3ኛ ልጄን የወለድኩባት ምክንያት ምንድነው? 3ኛ ልጄን ስወልድ አቢዩዝ መደረጌን አውቃለሁ። ወጥቼ ለህዝብ ለመናገር ብዙ ፈልጌያለሁ። ብዙ ከራሴ ጋር ብዙ ነገሮችን ብቻዬን ብዙ ነገር አውርቼ ብዙ ታገያለሁ። ግን ምንድነው ያለኝ 3ኛ ልጅ ላይ ጎዳና ላይ አውጥቼ ነው የምጥልሽ። ከፈለግሽ አርፈሽ ኑሪ አሳድጊያቸው ልጆቹን፣ ካልፈለግሽ ግን ወተሽ መሄድ ትችያለሽ ልጆችሽን ይዛሽ ዲቃሎችሽን ይዛሽ ነው ያለኝ። ያ ልጆችሽ እንዳይበተኑ ነበረ። አሁንስ እንዲበተኑ ወስነሽ ነው ለመውጣት የወሰንሽ? ያው ሀቢባ እኔ ከማብዳ አይሻልም? ሀቢባ ብቻዬን እያወራሁ እኮ ነው ሙሉ ቀኑን ማለት ነው። ብቻዬን ነው የማወራው፣ ሰው የለኝም። የሴቶች ጉዳይ አልሄድሽም? የሴቶች ጉዳይ ለምን አልሄድሽም? ሄጃለሁ። የሴቶች ጉዳይ ሄጄ ያረገኝን ያለኝን መረጃ እያንዳንዱን ነገር ነግሬያቸዋለሁ። ምንድነው ያሉኝ? ለልጆችሽ ወዲያውኑ ቀለብ ልናስወስንልሽ እንችላለን። ያንቺ ጉዳይ ግን አሁን በጣም ብዙ ነው። ይሄ ሰው በብዙ ነገር ነው ነገሮችን አወሳስቦብሽ አንቺን ቆላልፎ መያዝ የፈለገው በብዙ ነገር ነው። አንደኛ ንብረት አሽሽቷል። ይሄን ሁሉ አመት ስትኖሪ ከሱ ጋር እንደምትነግሪኝ ከሆነ ልብስ ጫማ እንኳን ሊገዛልሽ ፈቃደኛ አይደለም። ገዛልኝ ስትዩ ከቤተሰብ ጋር አብሬ ነው የምሰራው፣ ብቻዬን መወሰን አልችልም እያለኝ ማለት ነው። ይሄን ሁሉ ስነግራቸው አሁን ላይ ለልጆቹ ቀለብ ልናስወስን እንችላለን። እሱንም ንብረት አሽሽቶ ደብቆ ከሆነ በጣም አንቺን ለመጉዳት ሲል በጣም ትንሽ ገቢ እንዳለው ተናግሮ አንቺ በማታስቢ ደረጃ በጣም ጥቂት ገንዘብ ሊሆን ይችላል ለልጆቹ የሚወሰነው። አንደኛ። ሁለተኛ ደረጃ ደግሞ ይሄን ንብረት ፈልፈለን ያለበትን ሁኔታ እስካላወጣን ድረስ ሁለተኛ ፋይናንሻሊ ራስሽን ቢያንስ ቤት ተከራይተሽ ቀለብ ራስሽን መቻል አለብሽ። ልጆችን ይዤ እወጣለሁ ካልሽ ከነ ልጆችሽም ወጣሽ፣ አይ እነሱ ይቅሩብኝ እኔ ብቻ ነፍሴን ላድን ካልሽም ደግሞ ብቻሽንም ቢሆን ወጣሽ ቤት ተከራይተሽ ቀለብ ራስሽን ለተወሰነ ጊዜ ይሄ ክስ እንትን እስኪል መፍትሄ ፍትህ እስኪያገኝ ድረስ መጠበቅ አለብሽ።
ይሄን ትችያለሽ ወይ አሉኝ። ይሄ ካልሆነ ክስ ልንጀምርልሽ አንችልም እኛ፣ ምክንያቱም ያንቺ ህይወት ያሳስበናል። አንድ ነገር ቢያደርግሽስ አሉኝ። ህግ አለ አይደል? እንደ ሄደሽ አትከሽም በህግ ያተገነም ከሳቢባ ሴቶችና ህጻናት ሄድኩኝ ፖሊስ ጣቢያ። ከዚህ ቀደም ያውልሽ ወልጄ እቺ ሶስተኛ ልጄ ነው ሁለተኛ ልጄ ወልጄ አራስ ቤት ሆኜ ለሊት ጠጥቶ እንደዛ 8 ሰዓት መጥቶ ሲሰድበኝ በቃ ውጪ እዝቹ ውጪ አለኝ። እዝቹ ውጪ ገልሻለሁ ከነ ልጅቷ ነው የምገልሽ ብሎ በቃ ሲያሰቃየኝ፣ ጎረቤትም ያው እንግዲህ እኔ ጮሄም ሰውም ለመጥራት ይከብደኛል። ሰው መረበሽ ነው የሚሆነው። ሁሉም በየራሱ እንትን ደክሞ ነው የሚገባው ማታ። ለዛ ብዬ ፖሊስ ጣቢያ ከዚህ ቀደም ፖሊስ ሄጄ አመልክቼ ነበር። አቅራቢያ ያለ ፖሊስ ጣቢያ ደወልኩላቸው። ደውዬ ምን ሆንሽ ሲሉኝ እንደዚህ ተከስቶብኛል። ወልጄ ትላንትና ነው እሁድ ዕለት ማታ 3 ሰዓት የገባሁኝ፣ ሰኞ ዕለት 5 ሰዓት ነው ከሆስፒታል የወጣሁት ወልጄ። ዛሬ ማክሰኞ ምሽት ነው እንደዚህ ጠጥቶ ሄዶ ወልጄ በመጣው በነጋታው እንደዚህ እያደረገኛለሁ። ድረሱልኝ ስላቸው እኮ ምን አደረገሽ አሉኝ። እኮ እንደዚህ ያደረገኝ ነው አንቆኛል። አራስ ቤት መጥቶ እባካችሁን ከዱዳ ልጄ ጋር ከነዳም ነው ያለሁት ድረሱልኝ ስላቸው ወይ ምንም እኮ ካላደረገሽ እኮ ምን ብለን እንደርሳለን ጉዳት አልደረሰብሽ ነገር ብለው ነው የዘጉብኝ። እንደዚህ ነው የሚሉት። አይመለሱም። ፍርድ ቤትም ሄጃለሁ። ይሄ ነገር በጣም ብዙ ማለት ልጆቼን ለአዝዬ ጎትቼ ይዤ ያውቃለሁ። ምንድነው የሚሉት ፍርድ ቤት ልጆች አላችሁ ስንት ልጅ አላችሁ? 2 ልጆች ናቸው እነዚሁ ስላቸው ወይ ዝም ብለሽ ብትኖር አይሻልም? አሁን ተካሰሽ እኮ በዚህ ሁኔታ እኮ የሚሰጥሽ ገንዘብ በጣም ጥቂት ነው የሚሆነው። ለልጆች አይደለም ለቀለብ ለምንም አይደለም። ብዙ ሰው ልክ ያለው እንደዚህ የሴቶች ጉዳይ በጣም ለሴቶች ይቆማል። ብዙ ሰው ልክ ያለው ቆንጂትንም በቅርቡ በወንድሟ የተደፈረች ልክያት ጠበቃ ቆሞ እንትን እያሉላት ነው። ቅልቦችን ጠራልሽ እና እኔ የገንዘብ ጉዳይ አይደለም ብለሽ ነው ያስገባውሽ። ገንዘብ ልናሰባስብ አይደለም። አሁን ሚዲያ አለ ተብሎ ሁሉም እየወጣ ገንዘብ እየጠየቀ ገንዘብ ስንሰጥ እየታረቀ ችግሩን እየፈታ ነው። ሰው ምንድን ነው የምናደርገው? ቅልቦችን ጠራለሁ። የሴቶች ጉዳይ ይዞሽ ይሄዳል። የሴቶች ጉዳይ ሄደሽ ትከሻለሽ። ፍትህ ነው አይደል ፈልገሽ የመጣሽ? ፍትህ ፈልጋለሁ። በጣም የማዝነው ግን የተማራችሁ ሆናችሁ ወጣት ሆናችሁ የእርግዝና መከላከያ መጠቀም እየቻላችሁ ከእንደዚህ አይነት ባል ነገ ይለወጣል እያላችሁ ወደዚህ ምድር የምታመጧቸው ልጆች ያሳዝኑኛል። በእንደዚህ አይነት እንዝላል ግድ የለሽ እናቶች ምክንያት ልጆች ሲሰቃዩ ማየት እጅግ በጣም ያመኛል። እኛ እናቶች ኃላፊነት ሊሰማን ይገባል። ይለወጣል ብዬ ልጆች መስዋዕት ይደረጋሉ። ይሄ ሰካራምና ዘንዛላ ነገ ይለወጣል፣ ነገ ልጅ ሲያይ ይረጋጋል ብዬ ልጆች መስዋዕት ይሆናሉ። ልጆች እኮ ህይወት ናቸው፣ ነፍስ አላቸው እኮ። ለምንድን ነው እነሱ ሰካራም አባት ማታ ማታ ገብቶ ሲንጫጫ ሲደባደብ እያዩ አይምሯቸው እየተበላሸ የሚያደርጉት? እናንተ ኃላፊነት አይሰማችሁ? ምን አይነት ግድ የለሽነት ነው? ምን አይነት ግድ የለሽነት ነው? አንድ ዘግዛላ ባል ይቀየራል ተብሎ 3 የሚወለድለት ምን አይነት ግድ የለሽነት እንዴ? መማሪያ ያስፈልግ መከላከያ የሚባል ኪኒና ለ እሱን አትጡም እንደ ህይወት እስኪስተካከል ምንድነው ዝም ብሎ መቀፍቀፍ? ብዙ አይነት ግድ የለሽ ባል ልጅ ሲያይ ይረጋጋል ብዬ ትለኛለች። ልጅ ሲያይ ይረጋጋል ብዬ በአንድ ልጅ አልተረጋጋም፣ ሁለተኛ ተደገመለት፣ በሁለተኛ አልተረጋጋም፣ 3ኛ ተደገመለት። መስዋዕት የሚሆነው ማነው? እነዚህ ልጆች አፈር ድሜ የሚበሉት ማናቸው? እነዚህ ልጆች ወንድ በልጅ አይለወጥም። ዘልዛላ ወንድ በልጅ አይለወጥም፣ በልጅ አይቀየርም። በቃ አንድ ልጅ ጌጥ ነው። አንድ ልጅ የዛን ጊዜ እርጉዝ ሆነሽ እንደዚህ ሲያደርግ ከነርግዝናሽ ወጥተሽ ጠፍተሽ ሰው ቤት በነፃ ተቀጥረሽ ቢሆን ኖሮ ሰርተሽ ጀግና ጠንካራ ሴት ብትሆን ሰርተሽ አንድ ልጅ አሳድጊ ነበር። አንድ ልጅ እና ቤተሰቦችሽ ጋር ማስቀምጠሽ አረብ ሀገር ብትሄጂ አንድ ልጅ አይከብድም። አንቺ ግን ስንፍናሽ እዛው ተቀምጠሽ ላይ በላይ ወለድሽ። ባይዘናላችሁ እንደዚህ አይነት ልጅ የለሽ ሴቶች እናትሽን ነው ሁላችሁም ይቅር በሉ። እዚህ ያላችሁ ብዙ ኧረ ልጆች ይቅር ይበሉሽ። እኛ ምናችን ተነካ? እኛ ምን አገባን? ነገ የሚሰቃዩት ልጆችሽ ይቅር ይበሉሽ። በግድ የለሽነት የወለድሻቸው እነሱ ይቅር ይበሉሽ እንጂ እኛማ ምን አገባ? ምናችን ይነካልኛ? የሚጎዱት እኮ ልጆችሽ ናቸው። እናትሽን ነው ልጆቼ ናቸው የሚጎዱት። አሁንም ብዙ ተጎድተዋል። በየዕለቱ ብዙ ጩኸት፣ ብዙ ስድቦች እየመጣ የሚናገራቸው ቃላቶች ተማኒ ስለሚያመኝ ከዚህ በላይ መስማት አልችልም። ቅልቦች ልጥራዋል። ሴቶች ጉዳይ ይዞሽ እንደሄደ ቅልቦችን ዋትሳፕ ላይ ቮይስ አድርጌለታለሁ። እናንተም ሼር አድርጉለት።
ሳይፈልጉ የምናመጣቸው ልጆች አምጥተን ለስቃይ እኔ ስቃይ ላይ ሆኜ እንዴት ነው ልጅ ማመጣው? የሰው ልጅ የእርግዝና መከላከያ ይውጣል። ስቃዩ እስኪያልፍ፣ ችግሩ እስኪያልፍ፣ ሁኔታው እስኪስተካከል፣ ህይወት እስኪስተካከልለት 1000 የሰው ልጅ አንድ ልጅ በስህተት ይመጣል። 2 3 ያልተመቻቸው ሁኔታ ላይ እኔ ማመን አልችልም። ያልተመቻቸው ሁኔታ ላይ አሁን ሚዲያ አለ ብላችሁ ነው ሚዲያ ላይ ወተን እንናገራለን ታሪካችን፣ ህዝቡ ብር ያዋጣልናል። ከዛ ችግራችን ሲፈታ አውቀን ነው ፕራንክ አረግናችሁ፣ አውቀን ነው የሚሰድበኝ ውሸት ነው ለቪዲዮ ብለን ነው ፕራንክ ነው ትሉናላችሁ። ከዛ መጣችሁ ህዝቡ መቀለጃ ነው። ምንም እኮ እውቀት አያስፈልገውም። ተጋባን፣ አልተስማማኝም፣ እርግዝና ላይ እርጉዙኝ ተለወጠ፣ አለቃ አቆማለሁ። የመጀመሪያው ልጅ እርግዝና ላይ እኮ ነው ሰውዬው የተለወጠ። ለምን 3 ድረስ ተስፍዬ እንዴት ነህ? ወይ አቡ እንዴት ነሽ? ደህና ነሽ ወይ? አለሁልህ ደህና ነኝ። በጣም እናመሰግናለን ሁሌ ስንጠራክ ስለምትመጣለን ተስፍዬ። ቴንክ ችግር የለውም አቡዬ። እሺ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ከስርክ ያለችው ሰላም ትባላለች። የ3 ልጆች እናት ናት። ከባለቤቷ ጋር 8 ዓመት አብረው ያለ ማሬት ሰርተፊኬት ጀስት አብሮ መኖር ባልና ሚስት አብረው ኦልሞስት 8 ዓመታት አብረው ኖረዋል እና እንጋባለን ብሏት አብረው ኖሩ። ግን እስካሁን አልተጋቡም። ግን አንድ ቤት ነበር አብረው የሚኖሩት። የመጀመሪያውን ልጅ እርጉዞና የጠጣ መግባት፣ መማታት፣ መሳደብ ጀመረ። ከዛ እሷ ደግሞ ሌላ ልጁን ሲያይ ወልጄ ሲያይ ልጅ ሲያይ ይረጋጋል ብላ ወለደች። አልተረጋጋም፣ ቀጠለ በዛ። አሁንም እንደገና ሁለተኛ ልጅ ሲወለድለት ይረጋጋል ብላ እየደበደባት እየሰደባት 2ኛ ልጅ ወለደች። አሁንም አልተረጋጋም ሰውየው። አሁንም ይሰክራል፣ ይጠጣል፣ ይማታል፣ ይሳደባል። እስኪ 3ኛ ልጅ ሲወልድለት ከተረጋጋ ብላ 3ኛ ልጅ ወለደች። አሁን 3 ልጅ ወልዳም አልተረጋጋም፣ ይሰድባታል፣ ይመታታል፣ ያሰቃያታል። ስለዚህ አሁን 3 ልጅ ይዛ ጥላ ወጥታ ሰው ጋር ነው ያለችው እና ሴቶች ጉዳይ መክሰስ ትፈልጋለች። ሄጄ ከስሼ አሉኝ የምትለው ነገር እኔ የሴቶች ጉዳይ ይሉታል ብዬ ላምነው የምችለው ነገር አይደለም። ምንም ልናረግልሽ አንችልም፣ ሂጂ እየተቀጠቀጥሽ ኑሪ ምናምን ይላሉ ብዬ በፍጹም አላምንም። ይሄንን ለምን ስንት ሴቶች ተጎድተው አንተ እዛ ይዛሃቸው ሄደክ ፍትህ ያገኙ መፍትሄ ያገኙ እህቶች አሉ። ስለዚህ ለዛ ነው እርዳታክን የሴቶች ጉዳይ ይዛሃት እንድትሄድ እርዳታህን ለመጠየቅ ነው የጠራን እና ሰላም። እኔ የረሳሁት ሌላ የሚያደርገው ከመሳደብ ከመምታት ዛቻ፣ አሁን ደግሞ ውጪ የሚያደርገው ነገር ካለ ንገሪው ለቅልቦች። የረሳሁት ነገር ካለ አው የተረሳ ሳይሆን አቡ በደንብ ያልተረዳሽ ነገር አለ። 3 ልጆችን ይለወጣል እያልኩኝ አይደለም የወለድኩት። የመጀመሪያውን ልጅ ወልጄ ይህን ነገር ሲጀምር ሰው ስለሌለኝ መሄጃ ስለሌለኝ ነገሮች ደግሞ በቃ በእጄ ላይ ምንም ነገር ስላልነበረ አማራጭ አጥቼ መኖር ቀጠልኩኝ። በሁለተኛዋ ልጅ ግን መሀል ላይ ይህን ነገር ትቶት ነበረ፣ ያለበትን ነገር አቁሞ ነበረ ለተወሰነ ጊዜ። ሁለተኛ ልጄን ወልጄ 3 ወር አራስ ሆኜ ያለው ነው በድጋሚ ነገር ያገረሸበት፣ በድጋሚ የተነሳው ወደዚህ መንገድ የገባውና ነገሮችን ማበላሸት ይጀመረው እንጂ በዛ ሁኔታ ቀጥሎ አልነበረም የወለድኩት። አሁን የወለድኳት ደግሞ 3ኛ ልጄን ስወልድ ምንድነው ተብዬ የወለድኩት ኢቭን የቤት ኪራይ የምከፍለው እኔ ነኝ፣ ቀለም ማኖርሽ እኔ ነኝ፣ ምን ትሰሪያለሽ እዚህ ቤት ሚስት ካሉሽኝ እያለ በጣም እንትን እያለኝ ነበር፣ እያስገደደኝ ነበር። አማራጭ እንደሌለኝ መሄድ እንደማልችል ብዙ ነገሮችን አማራጭ አጥቼ ነበር እኔም እኮ የኔ መከላከያ ኪኒን ለምን አልወሰድሽም ነው እኮ የኔ ጥያቄ። ሁኔታዎች እስኪስተካከሉ፣ ጥሩ ህይወት እስክትኖሪ፣ ስራ እስኪኖርሽ፣ የራስሽ ገቢ እስኪኖርሽ፣ እሱ ካልተስማማሽ እሱ ቆይ አንዴ ልጨርስ። እሱን ጥለሽ ወተሽ ቤት ተከራይተሽ መኖር የምትችይበት ህይወት እስኪኖርሽ ድረስ መከላከያ ለምን አልወሰድሽም? አንደኛው ስህተት ነው። ኦኬ 2ኛ 3ኛ ከምትወልጂ ስራ ተቀጥረሽ እየሰራሽ የተሻለ ህይወት እስኪኖርሽ ደሞዝሽን አጠራቅመሽ በጣም ብዙ ጠንካራ ጀግና ሴቶች እንደሚያደርጉት መከላከያ እየወሰድሽ ኃላፊነት ተሰምቶሽ የተሻለ ህይወት ራስሽ ልጆችን የተሻለ ህይወት ማኖር እስክትቺ ድረስ የራስሽ ገቢ ቢኖርሽ አንቺው ሴቶች ጉዳይ አሉኝ እንዳልሽው
ራስሽን ቤት ተከራይተሽ ማኖር የምትችይ ቢሆን ኖሮ እያኖርሽ ከዛ በህግ ፕሮሰሱ ይሄድልሻል አይደል? ሶ ራይት ናው ሚዲያ ላይ የመጣሽው የቤት ኪራይ እንድንከራይልሽ ነው? ምን እንዳናረግልሽ ነው? በግልጽ ንገሪኝ። የመጣሁት አንደኛ ወደ ህግ አካላት በትክክል ይሄ ሰው አንደኛ ደረጃ ማውጣት እንደማልችል ነግሮኛል። ብዙ ጊዜ አስፈራርቶኛል። ወደ የትኛውም ህግ አካል መሄዴ እኔን አዲስ አበባ ምድር ላይ ቁጭ ብዬ ከሱ ጋር መካሰስ እንደማልችል እርምጃ እንደሚወስድብኝ በተደጋጋሚ ነግሮኛል። ይሄን ነገር በጆሮዬ ማለት ነው በተደጋጋሚ። ስለዚህ አንደኛ ድምፅ እንድትሆኑኝ ነው። ሁለተኛ ደረጃ ልጆቼን ይዤ አንድ ላይ እነሱን ማሳደግበትም ማስተምርበትም የለም። እዛው እኮ ቤቴ ውስጥ አቢባ ሆኜ ልጆቼን ሶስተኛ ልጅ ሳልደግም በፊት ስራ መስራት እንደመፈለግ ምንም ነገር እንደማያሟላልኝ ንብረት ወስዶ በቤተሰቦቹ ስም ደብቆ እኔ ቤት ግን በጣም እየተቸገረን እኔም ልጆቼም በጣም እየተቸገረን እንደሆነ በተደጋጋሚ ነግሬው ተነጋግረን ለመፍታት ችግሩን ሞክሬያለሁ። መጀመሪያ ደረጃ በሽማግሌም ለማውራት ፈቃደኛ አልሆነም። ቅድም አሁን ያልሻቸው የሴቶችና ህጻናት ምንድን ነው ያሉኝ? ያን ነገር አንደኛ ማድረግ አለብሽ፣ የቤት ኪራይን ተከራይተሽ ቀለብ ራስሽን መቻል አለብሽ፣ እኛ ተካሰን ይሄን ነገር እንድናስመልስልሽ። ከዛ በፊትም ግን መቅደም ያለበት በሽማግሌ ነገሮችን አስጠይቂ። ሽማግሌ ፍርድ ቤትም እኛ ጉዳዩን ብንወስድ ወደኋላ መልሰው ለሽማግሌ ነው የሚሰጡት። ስለዚህ በሽማግሌ ሄደሽ አናግሪ አሉኝ። እኔ በሽማግሌ ላናገረው ፈለኩኝ። ካንተም ከኔም ሰው አስቀምጠን ችግራችንን እንፍታ፣ ልጆቻችንን እንዳይበተኑ ወይም ደግሞ መካፈል መለያየት ካለብንም ልጆቻችንን በአግባቡ ወስደን እንድናሳድግ እንነጋገር አልኩት። ግን ምን አገባው ሽማግሌ ነው ያለኝ። ሽማግሌ ምን አገባው? ትቀልጃለሽ እንዴ? እንኳን ሽማግሌ ህግም ማንም አይመለከተው። ስለዚህ ጉዳይ ከሽማግሌ በላይ ከሆነ ከሽማግሌ በላይ መሆን መብቱ ነው። ከህግ በላይ ግን መሆን አይችልም። ስለዚህ ህግ ጋር ትሄጃለሽ። ገባሻ? ቅልቦች አለ፣ ህግ ጋር ትሄጃለሽ። በህግ ትከሽዋለሽ። ግን በህይወታችን ለምንወስነው እያንዳንዱ ነገር ኃላፊነት ያለን ብን እኛ ነን። እኔ ወስኜ ላደረኩት ነገር የኢትዮጵያ ህዝብ ምን አገባው? የኢትዮጵያ ህዝብ ላይ መጥቼ የምጮኸው እኔ የኢትዮጵያ ህዝብን አማክሬዋለሁ። መጀመሪያ ይሄን ሰውዬ የተበላሸ ሰውዬ አግብቼ እርጉዝ እያለው ተለውጦ ወስኜ ከዛ ህይወት ሳልወጣ የመከላከያ እርግዝና መከላከያ መንግስት በነፃ በየጤና ጣቢያው አስቀምጦልኝ ሳልወስድ በእንዝላልነቴ በግዴለሽነቴ ልጅ ደራርቤ ወልጄ ልጆቼን ለስቃይ እዚህ አምጥቼ የኢትዮጵያ ህዝብ ምን አገባው? ሁላችሁም እየመጣችሁ የኢትዮጵያ ህዝብ ላይ የምትጮሁት አልገባኝም። ምን ፍትህ ነው የምትፈልጊው? ፍትህ ድምፅ እንሆንሻለን ለህግ ነው። እኔም ፍትህ እንድትሆኑኝ ነው የምፈልገው። ድምፅ እንሆናለን። ህግ ይጠይቋል። ከህግ በላይ ነኝ ሊል አይችልም። ከሽማግሌ በላይ ነኝ ሊል ይችላል። መብቱ ነው ከሽማግሌ በላይ መሆን። እንደዛ ነው የሚለው። እኔ በቃ ማንም ሰው እኔን ሊይዘኝ አይችልም። ፖሊስ ጋር እንኳን ለማመልከት እንደማልችል ነው የሚነግረኝ። ማንም ጋር መሄዳችኝ። ምክንያቱም ማንንም እኔ ለማንም ታውቂኛለሽ እኔን ምናምን ነገር ነው ያለ የሚይዝተው። ከፈላሽ ድምፅ አለኝ፣ ቮይስ ልክልሻለሁ እና በፍጹም መክሰስ አልችልም። ለህግ አካላት ታስቀምጪዋለሽ። ለህግ አካላት ታሰሚዋለሽ። ቆይ አንዴ ቅልቦች ኔትወርክ ነቅሎት ነው ይገባል። እሺ ተስፍሽ ፍላወር ላክ፣ ወጥተህ ግባና ፍላወር ላክ። አቡዬ አሁን እሰማለሁ? አዎ ትሰማለህ። እኔ ይሰማ ካለው ቮይስ አድርጌልሽ ነበረ። ሰምተሽኝ ከሆነ ቮይሱን አድምጪው። አዎ እኮ አይሰማኝም ያልከኝ ሰማምና እናንተ የምታወሩት ምንም አይሰማኝም። አሁንም አይሰማክም? አሁንም አይሰማክም ተስፍሽ? ኔትወርኩ ጥሩ አይደለም ወይ? በዋትሳፕ ልንገረው። በዋትሳፕ ቮይስ ላድርግለት። እስከዚህ ላስታውቅ። ሰላም እንዴት ናችሁ? እዚህ ቤት አካባቢ ያላችሁ ልጆች ቤዛ ሽፈት ትባላለች እና ሌላ ሀገር ያላችሁ ልጆች ደግሞ ፎሎ አድርጓት፣ አበረታቷት። በጣም ጎበዝ ታታሪ ልጅ ናት። ባትገዟትም ፎሎ አድርጓት። ይህን አካውንት ፎሎ አድርጉላት። የስራ የቢዝነስ አካውንት ነው። እዚህ ያላችሁ ደግሞ በርበሬ አለ፣ ሽሮ አለ፣ ነጠላ አለ፣ ሹፎን አለ። እራሷ ነው የምትሰፋሽ። እዚህ እየሰፋች የምትሸጥ ልጅ ናት እና ፎሎ አድርጓት። እኔ ከ2000 3000 ሰዎች አላችሁ። ለምን ፎሎ አታረጓትም?
ማርያምን አይከፈልም። በእህታችን ናት። ማርያም በጣም ጎበዝ እህታችን ናት። የሁለት ቆነጃጅቶች የልጅ እናት ናት። የልጅ እናት አርሚ ይባላል። የልጆች እናት ናት እና ቤቷ ውስጥ ነው እየሰፋች የምትሸጥ። እንዲሁም ደግሞ ታስረክባለች እየሰፋች እና ፎሎ አድርጓት እና በረታታት። እኔ ጎረቤት ነበረች ግን አላውቃትም ነበረ። ቤዛ ሽፎን ትባላለች። ቤዛ ሽፎን እዚህ ቢሮት ውስጥ ነው የምትኖር፣ አይናር አካባቢ እና ፎሎ አድርጓት፣ አበረታታት። ቪዲዮዋን ያሰፋለ አይናር ሆኖ ኤልሳ የሚባል እዚህ ባንክ አውዶ ትንሽ ዝቅ ብሎ ቤቷ ላይ እዛ አካባቢ ትገኛለች። የትም ቦታ ታደርሳለች። እዚህ ቢሩት በፍሪ ዲሊቨሪ የፈለጋችሁት ነገር አለ ማለት ልብስ ምናምን ዲዛይን ከፈለጋችሁ በፎቶ ትልኩላታላችሁ፣ እሷ ሰርታ ትልክ